ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉ ተሟልተውና ለቀው ይገኛሉ። ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትስአፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዟል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20,000 ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። ጤና ይስጥልኝ ተመልካቾቻችን፣ ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። እስራኤል ቴሄራን የሚገኝ እስር ቤት ስትመታም ኢራን በአሜሪካ ጦር ሰፈሮች ላይ ጥቃት መክፈቷ እየተነገረ ነው። በእስራኤል ጦር ኃይል የተመታው የቴሄራን ወህኒ ቤት በርካታ የፖለቲካ እስረኞች የሚገኙበት እንደሆነ ይነገራል። የእስር ቤቱ አንደኛው መግቢያ በፍንዳታ ሲጋይ የሚያሳይ ቪዲዮ የተለቀቀ ሲሆን በአጠቃላይ በሰውና በንብረት ላይ ስለደረሰው ጉዳት በዝርዝር የተባለ የለም። 15,000 እስረኞችን የመያዝ አቅም እንዳለው የሚነገርለት ይኸው ኤቭን የተባለው ወህኒ ቤት በስለላና በሌሎች ጉዳዮች የተጠረጠሩ በርካታ የውጭ ዜጎች የታሰሩበት እንደሆነ ይነገራል። እስር ቤቱ በተለያዩ ዓለም አቀፍ የሰብአዊ መብት ቡድኖች ሲተች የቆየ ሲሆን ማሰቃየት፣ የዘፈቀደ እስር፣ የተራዘመ ምርመራና እስረኞች የሕክምና አገልግሎት እንዳያገኙ ይደረግበታል ይላሉ ሰብአዊ መብት ቡድኖቹ። የእስራኤል መከላከያ ሚኒስቴር የኢራን መንግስት ኢላማዎችና እስር ቤቱን ጨምሮ በተለያዩ የአፈና ተቋማት ላይ ድብደባ መፈጸሙን እንዲሁም ደቡባዊ ቴሄራን ወደሚገኘው የፎርዶ ዩራኒየም ማበልጸጊያ የሚወስዱ መስመሮች በሙሉ ተመተዋል ነው ያለው። የአሁኑ የእስራኤል ጥቃት የአሜሪካ ጦር ጀቶች የኢራን ኒኩሌር ጣቢያዎች ላይ ድብደባ መፈጸማቸውን ተከትሎ የተካሄደ ነው። የኢራን ባሊስቲክ ሚሳኤሎችም ዛሬ የእስራኤል ከተሞችን እንደመቱ ታውቋል። አሽዶድ በተባለች ከተማም የኢንዱስትሪ መንደር የተመታ ሲሆን በጥቂት ቦታዎች የኤሌክትሪክ አቅርቦት ተቋርጦ እንደነበር ይነገራል። በስካሁኑ የሁለቱ ሀገራት ግጭት በኢራን በኩል 500 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር ሲያስታውቅ፣ በእስራኤል በኩል 24 ሰዎች መሞታቸውን የሀገሪቱ ባለሥልጣናት ገልጸዋል። ዘግይቶ በወጣ ዜና ደግሞ እስራኤል 6 በሚደርሱ የኢራን አውሮፕላን ማረፊያዎች ላይ ጥቃት ፈጽማ በጥቂቱ 15 አውሮፕላኖች ማውደሟን የሀገሪቱ ጦር ኃይል ገልጧል። ማምሻውን በወጣ ዜና ደግሞ ኢራን በኳታርና ኢራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃት መክፈቷ ታውቋል። ኳታር የአየር ክልሏን ዘግታለች። በመካከለኛው ምስራቅ ግዙፉ የአሜሪካ ጦር ሰፈር በሚገኝበት ኳታርና ኢራቅ በርካታ ሚሳኤሎች መተኮሳቸውን የኢራን ባለሥልጣናት ሲገልጹ፣ ይሄ ዜናም አየር ላይ እስከዋለበት ጊዜ ድረስ ምንም አይነት ጉዳት አለመድረሱን የአሜሪካ መከላከያ ሚኒስቴር ፔንታጎን አስታውቋል። ኳታርም በአሜሪካ ጦር ሰፈር ላይ ጥቃት መፈጸሙን አረጋግጣም ሁሉም ሚሳኤሎች አየር ላይ እንዲመክኑ መደረጋቸውንና ምንም ጉዳት አለመድረሱን አስታውቃለች። የኳታር መንግስት የኢራንን የሚሳኤል ጥቃት የኳታርን ሉዓላዊነትና የአየር ክልል የሚጥስ ነው በማለት በጽኑ አውግዟል። ለዚህ ጭካኔ ለተሞላበት የኢራን ጥቃት ኳታር ተመጣጣኝ ምላሽ የመስጠት መብቷም የተጠበቀ ነው ብሏል። የኢራን መንግስት መገናኛ ብዙሃን ቴሄራን በአሜሪካ ለተፈጸመባት ጥቃት ምላሽ መስጠት ጀመረች በማለት ዘግበዋል። የሀገሪቱ ጦር ኃይል በሀገር ላይ ጥቃት ሲፈጸም በዝምታም አንመለከትም ብሏል።
የኳታር ዋና ከተማ ዶሃ አቅራቢያ የሚገኘው የአሜሪካ ጦር ሰፈር በመካከለኛው ምስራቅ የአሜሪካም የአየር ኃይል ዋና መምሪያ እንደሆነ ይነገራል። 13000 የሚጠጉ ወታደሮች የሰፈሩ ሲሆን በመካከለኛው ምስራቅ ረጅሙን የአውሮፕላን መንደርደሪያም መያዙ ይነገራል። አሜሪካም በኳታር የጦር ሰፈር ለመክፈት የሚያስችል ስምምነት የደረሰችው ከ25 ዓመት በፊት ነው ይባላል። በሌላ ዜናም በኳታር ዋና ከተማ ዶሃ ፍንዳታዎች መሰማታቸውን ዘገቦች አመልክተዋል። ምዕራባውያን ሀገራት ሁኔታውን በንቃት እየተከታተሉ ሲሆን የአሜሪካ ጦር ኃይል በተጠንቀቅ እንደሚገኝ ተነግሯል። በኳታር የሚኖሩ የአሜሪካና የብሪታንያ ዜጎችም ለጊዜው ከቤት እንዳይወጡ ታዘዋል። በኳታር 8000 የሚደርሱ የአሜሪካ ዜጎች እንዳሉ ሲገመት ከምንም አይነት እንቅስቃሴ እንዲቆጠቡ ዶሃ የሚገኘው የአሜሪካ ኤምባሲ መክሯል። አሜሪካንን ተከትሎ የብሪታንያ ኤምባሲም ተመሳሳይ መግለጫም ያወጣ ሲሆን የኳታር ውጭ ጉዳይ ሚኒስቴር ግን እስካሁን ምንም የተለየ ሁኔታ አልተፈጠረም ብሏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ደግሞ ዘሄግ ከሚካሄደው የመሪዎች ጉባኤ አስቀድመው ለጋዜጠኞች መግለጫ ሰጥተዋል። ማምሻውን ዋና ጸሐፊው የኢራን የኒኩሌር መርሃ ግብርን በተመለከተ የኔቶን አቋም ገልጸዋል። የኔቶ አባል ሀገራት ኢራን የኒኩሌር ጦር መሳሪያ ማበልጸግ እንደሌለባት ከስምምነት መድረሳቸውን ገልጸዋል። እንዲሁም የኔቶ አባል ሀገራት የኒኩሌር ጦር መሳሪያ መስፋፋትን ለመከላከል በተደረሰ ስምምነት መሰረት ኢራን ግዴታዋን ማክበር እንዳለባት ሲያሳስቡ መቆየታቸውንም ጠቅሰዋል። ኢራን በሩሲያና ዩክሬን ጦርነት ውስጥ ተሳትፋለች ሲሉም ከሰዋል። ሩሲያም ሰላማዊ የዩክሬን ዜጎችን ለመግደል የምትጠቀምበትን ድሮን ያቀረበችው ኢራን ናትና ሲሉ ወቅሰዋል። ዓለም አቀፉ የአቶሚክ ኤጀንሲ ኃላፊ ራፋኤል ግሮሲ ደግሞ የኢራን የኒኩሌር ይዞታዎችን ለማጣራት እንዲቻል ግጭት እንዲቆም ጥሪ አቅርበዋል። ኃላፊው በቪየናም ዓለም አቀፉ የአቶሚክ ገዢዎች ቦርድ በሰጡት መግለጫ ለማንኛውም ስምምነት ቅድመ ሁኔታ በመሬት ላይ ያለውን እውነት ማረጋገጥ ነው። ይህም ሊሳካ የሚችለው ዓለም አቀፉ አቶሚክ ኤጀንሲ ፍተሻዎችን ሲያካሄድ ብቻ ነው ብለዋል። አክለውም አስፈላጊው የደህንነትና የጸጥታ ሁኔታ ተመቻችቶ ኢራን የአቶሚክ ኤጀንሲውን ቡድን አስገብታም ሁኔታውን ለመገምገም እንዲቻል ግጭት ማቆም አማራጭ የሌለው ነው ብለዋል። በሌላ ዜና ወደ ሞስኮ ያቀኑት የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር መወያየታቸው ታውቋል። የውጭ ጉዳይ ሚኒስትሩ ከፕሬዝዳንት ፑቲን ጋር ያደረጉት ውይይት መሰረታዊ እንደሆነ ገልጸው በተለመዱ ተግዳሮቶችና ስጋቶች ላይ አተኩሯል ሲሉ ገልጸዋል። የኢራን ውጭ ጉዳይ ሚኒስትር ከፑቲን ጋር የተገናኙ ቢሆንም ከቃላት ባለፈ ወታደራዊ እርዳታም ያገኙ አይመስልም ብለዋል ዘገቦች። ለዚህ ምክንያቱ ሩሲያ ትኩረቷም ከዩክሬን ጋር በምታደርገው ጦርነት ላይ በመሆኑ ምንም እንኳን ሩሲያና ኢራን የስልታዊ አጋርነት ስምምነት ቢኖራቸውም ይሄ የመከላከያ ስምምነት አይደለም ብለዋል ዘገቦቹ። ለኢራን ወታደራዊ ድጋፍ እንድትሰጥ የሚያስገድድ አይደለምና። ባለፈው ሳምንት ኢራን ከሩሲያ ወታደራዊ እርዳታም አለመጠየቋን ፕሬዝዳንት ፑቲን መናገራቸው ይታወሳል። ይህ አዋዜ ነው። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉ ተሟልተውና ልቀው ይገኛሉ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትስአፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት
ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20 ሺህ ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን።